ጆስ መቼም ነው ማረሳችሁ ምቀኛ ናቸው የሴቶቹ አይጣሉ ጋይ ነቅላቶታ ጥና ምናምን ብላ ተሳደበች አብሸት አምነናው ፎንቲ እማዬ አንቺ አባን ታሳያለሽ ጆር ለሰው ፍቅር ይይዝማ እማዬ አንተ ማስሎንክ ነው ማናወራው ነው ከበርኮ ጋር ያልፎካከርም ለዛም ናሆን ፎንቲ ማለት ነው አንተ ይመላጣል ምንድነው ሰሚኝ እኔ ኮናትን እያወራሁ መስሎኝ ምንድነው እናቴ ማወራው እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል አትመልሽልኝም እንዴ እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው አትመልሽም አባዬ አትይም እንዴ እማዬ አባዬ ይባባላል እንዴ ይባባላል ነይ ላሳይሽ እንዴት ነው ሰላም ናት የቅድሟን አሳየኋት እስቲ እንዴት አባዬ አንተ አሳየኋት አባዬ እማዬ አንቺ አባን ታሳየኋት ጆር ለሰው ፍቅር ይይዝማ እማዬ ኧረ አባዬ ልበይኝ በእናትሽ ልጅ ያሳየሁሽ አትይም ተይ ቆጭሻል ተይ እማዬ ምን ረንኩ ኧረ እማዬ ከሰው በታች አታርጊኝ ተይ እማዬ ጆስ መቼም ነው ማረሳችሁ እየነቀሉ ይወጡ ነበር ጆን ዳንኤል ሲያጫውተኝ ማለት ነው ሶ ምቀኛ ናቸው የሴቶቹ አይጣሉ ጋይስ ሴቶቹ እንዲ ሰርክል ሰርተዋል እርስ በርስ ነው የሚላላኩት ጌም እዛው ጊፍተር ለመያዝ ከዛስ አዲስ ሰው በታለንትም ይሁን በቁንጅናም ይሁን በሆነ ስብዕና ቡም ያለ ሰው ሲመጣባቸው ይርበተበታሉ እዛ ሰርክል ውስጥ ሊያስገቧቸው አይፈልጉም እናንተ ጌም እንድትጫወቱ አይፈልጉም እናንተን ጣል እያረጉ ራሳቸው መውጣት ነው የሚፈልጉት አዳዲስ ልጆች ሲመጡ አሁን ጃኒ ኒዋት ጋይስ አንድ ቀን ምን አለች የሆነች ልጅ ገባችና ጃኒ እንዴት ነሽ ሰላም ነው በጣም ነው የምወድሽ በጣም ነው ማከብርሽ አንድ ጌም እንጫወት ስትላት ነቅላቶታ ምናምን ብላ ተሳደበች አዳዲስ ልጆች ማፍራት አይፈልጉም ራሳቸው ጌም መጫወት ራሳቸው እንደፈመሱ መቀጠል ራሳቸው ጊፍት መሰብሰብ ነው ያዙትና እንደዚህ አይነት ነገር ደግሞ ጋይስ እኛ መስበር አለብን ጌም መጫወት አለብን እነሱ ማን ናቸው እነሱም እኮ ተራ ነበሩ እኮ ምንም እኮ ያልነበራቸው ጌመር ነበሩ አይደል እንዴ ከዛ በጣም ከበርኮ ጋር ያልፎካከርም ለዛም ነው ምንም አይመስሉኝ ማልክላቸው እኔ ራሴን ክብር አስጠብቄ ጌም መጫወታው ሙዳቸው ምንድነው እዛው አዳዲስ ልጆች ሲመጡ ስብር ያረጉና ማንንም ጋር እንዳይጫወቱ አሁንም አዳዲስ ልጆች ሲመጡ ቅስሟን ስብር ጌም እንዳይጫወቱ እና እርስ በርስ ያወራሉ እዛው ጋር ጭቅጭቅ ይፈጥራሉ አካውንታቸው ሲመታ ምናምን ጋይስ ይደዋወሉና ሄሎ ዛሬ ጌም ላይ እንጣላለን እሺ እንጣላለን እንሰዳደባለን ምናምን እሺ ባባሉና ጌም ይላላካሉ ከዛስ አንቺ እንደዚህ እንትን ብለሽኝ አብረን ቆቆር መንገድ ላይ እንበላ ነበር እንዲያርገሽኝ ምናምን ሲል ሰው እንዳለ ይገባል ትኩረት ይስባሉ ከዛስ አዳዲስ ልጆች ገና የፈመሱ ሚዲያ ላይ የወጡት ልጆች ይሄ በቃ እርስ በርስ ይጠቃቀሱና አይቀበሉም ክሩ አላቸው ጋይስ ገና ጌም ከመጀመራቸው በፊት ከሌጋ እንዳትጫወቺ እርስ በርስ ነው የምንላላከው እንደዚህ አይነት ነገር አይሰራም በቃ ከስር መጥተው ልጆች አሁን አትስሟቸው በቃ መቀጠል ቪዲዮ ቶሎ መስራት አካውንታችሁን ማሳደግ ቶሎ ላይቭ መግባት ግዴታ እኮ አይደለም ከነሱ ጋር መጫወት ጋይስ ምክንያቱም ከነሱ ጋር ተጫወታችሁ ማለት ኦሬዲ እነሱ ስለተሰለቹ አዲስ ሰው ትኩረት ይስባል ያን ደግሞ መቼም አይፈልጉትም ሰው ምቀኛ ናቸው አዳሜ ጃኒ ነሽ ፊዮና ነሽ ሁሉም ማንንም አዳዲስ ሴት ሲመጣ ወንድም ሲመጣ እንዲወጣ አይፈልጉም እና አይታችሁ ከሆነ አዳዲስ ልጆች ሲመጡ ለምን ይመስላችኋል ትንሽ ፌመስነታቸውን ተጠቅመው ቡም ብለው ወዲያው የሚደበቁት ጌም አስገቧቸውም ጋይስ አጫውቷቸውም አይቀበሏቸውም ከዛስ ገና ፈምሰው አሪፍ እየወጡ ማስታወቂያ እየሰሩ ያሉ ልጆች እየተደበቁ ይመጣሉ ምክንያቱም የራሳቸው ክሩ ስላላቸው ማለት ነውና ይሄ ነገራቸው በጣም ነው የሚያናደኝ በጣም ማንንም አልሰማም ጌም መጫወት ካለብኝ የምፈልጋቸው ልጆች አሉ እነሉ አሉ ጆይ አለ በጣም ወዳቸው ማከብራቸው ከሴት እና አትሮስ አሉ በቃ ደስ የሚሉ ልጆች ከነሱ ጋር ጫወታለሁ እንጂ የናሆን ፎንቴና በቃ እኔ ነጥብ ይዤባት ነው የሆነ ሰው ጋር ጌም እየተጫወተች ለዛ ሰው አንበሳ ወረድኩኝ ሰደበችኝ
ቴንኪው ላይፍ ኦፍ ዩ ዊን ቴንኪው ክበሪልኝ ምናምን ሲለኝ ማለት ነው ሙልጭልጬን አላወጣችም። እሷን ሙልጭልጯ ታውቃለች እንደማትመቸኝ እንደማንመቻች ታውቃለች። ፊዮና ትመቸኛለች፣ ዩቲናስን ወዳታለሁ። ከሴት ሌላ ምጠላው ቀይ ከሴት ማትመቸኝ በቃ ይሄ ወንዶቹ ናቸው። እኔ ከሴት ጋር ችግር የለብኝም እና ናሆም ፎንቲ ማለት ነው አንተ ይመላጣ ልጅ አትመቸኝም በቃ አድርሱለት። ጆሲም እንደዛው እሱ it's not about Joe ይሄ የኔ ፊሊንግ ነው። ሌላ ነገር አይደለም። ጆን ዳንኤል ጋር ሂጄ ቲክቶክ አዋርዱን ይዤ እሱ ጋር ጆን ዳንኤል አለቀሰ። በጣም ውሸታም ነው ፎንቲ፣ በጣም ውሸታም ነው። ጆን ዳንኤል ከታሰረ 3 ቀን የጠየቀው 3 ቀን በህይወቱ 3 ቀን የጠየቀው እስር ቤት ሄደ የጠየቀው ማለት ነው። ቲክታክ ላይ ግን ብዙ ነገር ነው የምትለው። ይመች ጥሩ እንኳን ዛሬ መቼም እዚህ ጋር ቁጭ ብዬ ሳወራ እግዚአብሔር ይመስገን ጆን ዳንኤል ተፈቷል። ጓደኞቹ ራሱ ስላለ ራሱ ይናገረዋል ወይ ደግሞ እኔ ውሸታም እባላለሁ ችግር የለውም ግን እውነት ስለሆነ የምናገረው እኔ ማለት ነውና 3 ቀን ነው ሄደ የጠየቀው ጆን ዳንኤል። የልደቱን ኬክ አሰርተምስ የሄድክ ቀን ከዛም በኋላ ከምን ሀገር የመጣ ቀን ብቻ 3 ቀን ሄደ ጠየቀው። ከእንደገና ደግሞ ማለት ነው ቲክታክ አዋርድ ስሸለም ሄድኩና በጣም ባይዘዌ ጆን ዳንኤልን እየተመላለሱ የሚጠይቁ ጓደኞቹ አንተ በተናገርከው ንግግር በጣም ታመው ነበር፣ መቆጣጠር አቅቷቸው ነበር። ሁሉም ዝም ያሉት ለጆሲ ይባል ነበር እንጂ በጣም ሁሉም ወጥቶ ቪዲዮ ቢሰሩ ደስ ይላቸው ነበር። በጣም ይገርምከኝ ግን ጆን ዳንኤል ጋር ሂጅ ጆን ዳንኤል አለቀሰ። አንተ ጆን ዳንኤል ጋር ሂጅ አንተ ጆን ዳንኤልን ጠየቅ ነው ፎንቲ። አንተ ሰዎች ኮሜንት ላይ ሲወቅሱ እንዴት የጆን ዳንኤልን ስም አላነሳም መድረክ ላይ ሲሉ አይደለ እንዴ ማታ መጥተ ጆን ዳንኤል ጋር ሂጅ ጆን ዳንኤል አለቀሰ ያልከው መቼ መጠየቀት ሲያጣ ማላወራበት ምንም ምክንያት የለም። አንተ ማን ስለሆንክ ነው ማላወራው ነው ማለት ማን ስለሆንክ ነው ማልናገረው? እስር ቤት ሂጄ ጠየቅኩት ስትል እንዳልጠየቅከው ስለማቅ አልጠየቅከውም ማለት ሌላ ነገር እኮ አይደለም። የተናገርከውን ውሸት ነው ፕሩቭ ያደረኩት መጥቼ አላደረክም ያልኩክ ሌላ ነገር በነገራችን አካሄድንም ነግረሃል እንዴት እንደሄድክ ዳኑ ቤተሰብ አዳምጡ። ለምን አወራሽ ስለሱ ብላችሁ እንዳትጠይቁ። ስለሌላው ሳወራስ ስለሌላው ስናገርስ ስለ ሶሻል ሚዲያ ፐብሊክ ፊገር ፌመስ ስለሆኑ ሰዎች ያልተገባ ውሸት ሲያወሩ ወይም ሲያረጉ መጥቼ ሳወራ ስናገር ለምን ታወሪያለሽ ለምን አትሉ? እሱ ማን ስለሆነ ነው የማይወራ? እስኪ ልጠይቃችሁ። ፐብሊክ ፊገር እኮ ነው፣ ሚዲያ ላይ ያለ ሰው እኮ ነው። ሚዲያ ላይ ያለ ሰው ደግሞ ለሚናገረውም ለሚያሳየውም ለሚያወራውም ወሬ መጠበቅ አለበት። እኔ አንድ ነገር ስናገር እንዴት ነው የምትመነዝሩብኝ? እንዴት ነው የምትናገሩኝ? ለምን የሳልደርስብሽ ግድ መደራረስ እኮ አይደለም። እውነታን ፕሩፍ ማድረግ መጥቶ መናገር ስለመደራረስ አይደለም። ያወራውና ያልከው እውነት ስላልሆነ መጥቼ መናገሬ ወይም እንደዚህ አይደለም ማለቴ ወተካ አስረዳክ። ጨዋታ እንዴት እንደጀመርከው ልንገርክ። ከኔ ጋር ጨዋታን የጀመርክበትን ጨዋታ ደግሞ ሙር Thank you.